ብዙ ጊዜ ለምነው እድል ስጠኝ ዳግመኛ ያለፈውን ረስተን ወደፊት እንቀጥል ያለችው ሀይሚ ቀልድ የሚያልቅባቸው ብሩክና ሀይሚ በዛሬው ውሳኔዋ እሷ ተቆጥታ በቅቶኛል፣ እኔ ለምኜሃለው፣ በዛ ጊዜ ደግሞ ምንም ምላሽ አልሰጠህኝም፣ ኮርተህብኛል፣ ዛሬ ደግሞ አንተ ብትለኝም እኔ አልፈልግም የመጣሁት እቃዬ ልወስድ ነው ብላ ሀይሚ ለብሩክ ምላሽ ሰጠችው። ሀይሚ ተረጋጊ፣ እኔ ዛሬ እኮ እሺ ልልሽና ይቅርታውን ልቀበልሽ ነው ይህንን ያደረግኩት ብሎ እሷን ለማስደሰትም ሰርፕራይዝ ለማድረግ ቢያስብ ያ ነገር ደግሞ አልተሳካለትም። አባቴን ይዤ መጥቼ ነበረ የለመንኩህ የጠየኩህ፣ አንተ ግን ጎተኸኛል። አሁን ደግሞ እኔን በጎዳህበት ሰዓት ሳትቀበለኝ አሁን አንተ እንዴት አይነት ነው የምታስበው? አልፈልግም ብላ ሀይሚ ለብሩክ ነግሯል። ብሩክም እኔን አፍቅራ ወዳኝ እራሷን ለማጥፋት ሁሉ እንደ አሰበች ነግራኛለች። ያ መሆን የለበትም፣ ስህተት ነው፣ ለቤተሰቦቿ መኖር አለበት። እኔም በጊዜው ስለተናደድኩኝ ሀሳቧን ልቀበላት አልቻልኩም። ጋሼ ደግሞ ያንን ሲነግረኝና እባክህ ብሎ ሲለምነኝ ይቅርታውን ለመቀበል እወስኛለሁ። ሀይሚ ወደ አዲስ አበባ መንጣቷን ሰምቻለሁ። እሷ ሳታውቅ እኔ ዝግጁ አድርጌ እሷን ላስደስት ብሎ ያሰበው ብሩክ አልተሳካለትም። እዩም ጠፍታለች። ሰላማዊ ህይወት ሰሞኑን እየኖርኩኝ ነው። አሁን ደግሞ ለሀይሚ ይቅርታ አድርጌላት ከእሷ ጋር መቀጠል ነው ያለብኝ እያለው ብሩክ ቀልድ የማያልቅበት በዛሬው ክፍል ደግሞ አልተሳካላትም። ሀይሚ ሀሳቧን ቀይራ ብሩክ እንዲያዝን አድርገዋለች። ሰላም ጤና ይስጥልኝ ወደ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ቀልድ ጨዋታ የማያልቅባቸው ብሩክና ሀይሚ ሰሞኑን ሀይሚ ስትለምነው ነበረ። አንዴ አስረግዘሃል ልጁ ያንተ ነው እያለ ሙጭጭ እያለ እየጨቀጨቀችው ነበር። እሱ ደግሞ ሚሊዮን ጊዜ ልጁ የኔ አይደለም ብዬ ነግሬሻለሁ፣ አንቺ ደግሞ ግግም አልሽብኝ። በቃ በዛ የራስሽን ሀሳብ እንደመረጥሽ ነው ለኔ እየነገርሽኝ፣ እግርሽ ላይ ተንበርክኬ ለምኝሻለሁ። ያን ጊዜ የኔን ይቅርታ አልተቀበልሽኝም፣ አሁን ደግሞ በቃ የራስሽን ህይወት ትኖሪያለሽ እያለት ነበረ። በዛሬው ክፍል ላይ ደግሞ እሱ የእሷን ይቅርታና አብረው ለመኖር የእሷን ፍላጎት እሱ ሊቀበላት ተዘጋጅቶ ነበር። ሀይሚ ግን ያንተን ደስታ እኔ አልቀበልህም፣ እኔ ሰሞኑን ምን እያልኩህ ነበረ? እኔን ከጎዳኸኝ በኋላ ነው ያንተን ደስታ እኔ ፍላጎት የምቀበለው፣ አልፈልግም ብላ በጣም ግግም ብላበታለች። ለምንድነው ቆይማ እንደዚህ የምትሆኒው? የፈለግሽውን እና የሚያስደስትሽን ነገር ነው እኔ እኮ ልቀበልሽ እሺ ልልሽ የተዘጋጀሁት። ሀይሚ ምን ሆንሽ ነው ምን ሆንሽ ነው ቢላትም እሷ ሙጭጭ ብላ አልፈልግም ብላለች። በዛሬው ክፍል ጋሽም እባክህ ልጄ ትጎዳብኛለች እና በቃ የአለፈውን ቂማችሁን እርሱና ጉዟችሁን ወደፊት አድርጉልኝ እያለው ብሩኬን እየለመነው ደግሞ ብሩክ የጋሼ መቅለስለስ ስለ አሳዘነው የእሷን ሀሳብ ለመቀበል ፈልጎ ነበረ። እሷ እሳት ጎርሳ ነው በጣም ተናዳ ነው የመጣችው እና አልፈልግም፣ እንዳትነካኝ፣ እንዳትጨብጠኝ፣ እኔ አንተ ጋር የመጣሁት እቃ ልወስድ ነው እንጂ አንተን ፈልጌ አይደለም። በቃ እኔም ያንተም ፍቅር እኔ ጋር የለም፣ አላውቅልህም ብላ ለብሩክ ነግረዋለች። የብሩክም እናት እሷ በሰሞኑ ጉዳዩ ላይ በእዩ በእዛተችው በተከፋችው ደግሞ የብሩክ እናት እንዲህ አይነት ውሳኔ መወሰን የለብሽም፣ ከሷ ተሽለሽ እውነቱ ሲታወቅ መጨረሻ ላይ ልጁን በሰላም ይወለድና በደኔ ምርመራ ውጤት ይለየለም ወይ? በዛ ለምን ትጨነቂያለሽ? እሷን ባየሻትና የእሷን ስም በተጠራ ሰዓት ለምንድን ነው የምትናደጂው? እኔ ልጅቷን አላቃትም፣ ሲወራ ግን ሰምቻለሁ። የእኔ ልጅ ግን እንደዚህ አያደርግም ብለው የብሩኬም እናት ካሜራ ፊት ለመናገር ድፍረቱ
ብዙ የሌላቸው ጨዋ ሴትዮ ለሷ ነግረዋታል። ጋሼም እንግዲህ በጣም ከልጆቹ እኩል ሆኖ ተናግሮ ለብቻቸው ለማናገር ወስኖ ነበር። ያንን ውሳኔ ብሩክ ልጃቸው የሀይሚን ሀሳብ እንዲቀበል ነበረ። ብሩክም በሀሳቡ እንግዲህ በዛሬው ክፍል ላይ እሷ ሰሞኑን የደከመችና የለፋችበትን በእኔ ፍቅር ስትንገላታ፣ ስትንከራተት፣ ስትጎዳ፣ ስታዝንብኝ እንዴት እኔ ተፈቅሬ እኔ ብሩክ የተፈቅሬ እኔ ለምን ይሻልላትም በቃ እኔም ለምንድን እንደዚህ መሆነው ብሎ ብሩክ በዛሬው ክፍል ላይ እንግዲህ አስቦ ነበረ። ግን እሷ ደግሞ በጣም ተናዳለች። ሰሞኑን በጣም ሙጭጭ ብላ ነበረ። ዛሬ ደግሞ አልፈለገችም። በጣም ተናዳለች። ብሩክ እንግዲህ ሌላ በተራው እሱም ሊያዝን ነው። ምክንያቱም እንደ ሰሞኑ ሆኖ ቢሆን ይሻለው ነበረ። በቃ እንደ ኮራቱ እንደ ኮራው እንደተንጠባረረው እንደ ሰሞኑ ሆኖ ቢሆን አሪፍ ነበረ። በአንድ ቃል እሺ ልልሽ እኮ ነው በቃ ያንቺን ደስታሽን አብረን እንኑር ልልሽ እኮ ነው ያላትን ቃል ብቻ በተነፈሰበት እሷ ተንጠባረረችና እሱ እንደገና አዘነ ማለት ነው። ጋሼ ሽምግልና ተመላልሶ ተንከራቶ ሁለቱ ልጆች ለማስማማት ያሰበው ነገር እንደገና ደግሞ አልተሳካለትም። አሁን የሱ ልጅ ነው የሚቆጣው፣ የሱ ብሩኬን ነው የሚቆጣው። አሁን ጥፋተኛዋ ሀይሚ ናት ወይስ ብሩክ ነው? እውነት በጣም ሀይሚ ያስቸግራለች። እንግዲህ ጋሼ መቅጣት አለበት። የጋሼ ሽምግልና እየጨመረ ነው። በነሩታ ሽምግልና፣ በነብሩኬ ሽምግልና፣ በቃ የቤተሰብ ሽምግልና ብዝቶበታል ማለት ነው ጋሼ። እንግዲህ ብሩክ ደግሞ ቀጣዩ ወደ እዩ ከዩ ተገላገልኩኝ እሰይ ተመስገን ሰላም ነው ሰሞኑን እየኖርኩ ያለሁት ጭቅጭቅም የለበት ብሎ ነበር። ደግሞ አሁን እችኛ ደግሞ በጣም ተናግረው ተናደዋል ማለት ነው። የብሩኬ እናት ደግሞ እንደ ሰሞኑ ስላይደለች በቃ ብዙም ደስ አላለችኝም ብለው ፍርጥ አድርገው ሀይሚን ነግሯታል። አባቷ ፊት ልጄ ብሩክ እንደታመመ ልትጠይቅ መታ ነበር። ግን ሳያት ሌላ ልጅ ከሷ አርግዛለች መባልን ስትሰማ በጣም ተቀይራለች እና እኔም ሳያት አልተደሰትኩም ብለው ዘው ፍርጥ አድርገው እነሱም ተናግረዋል። ሀይሚን የቀራት ተገርፋ አታቅምት እገርፋት አለሁ ብሏል ጋሽ። እንግዲህ ካጠፋች መገረፍ አለባት ማለት ነው። ስለዚህ ተለያዩ። በቃ ሀይሚና ብሩኬ ተለያይተዋል። ቤተሰብ በቃ ያናድደ ለእዩ እድል ሰጧት ማለት ነው። እና የብሩኬና የሀይሚ ጨዋታ የሚያልቅባቸው ቀልደኛዎቹ ፈታ የሚያደርጉት ያው ድራማቸው አዲስ በአዲስ እየመጡ ነው። እዛም ወንድሟ እንግዲህ በህፃን ልጅ የጋሼ ሽምግልና ብቻ እየቀጠለ ነው ማለት ነው። ቤተሰብ ቻናሉን ሰብስክራይብ በማድረግ አበረታቱት። እንዲሁም ቪዲዮ ላይክ እና ሼር በማድረግ ደግሞ እስከ መጨረሻው ተከታተሉት። በሌላ በትኩስ መረጃ እንደዚህ ይዘን ከች እንላለን ማለት ነው። ቤተሰብ ባይ ባይ።